አንድ ወንድ ቶሎ መጨረስ አለበት ማለት ኤክስፒሪየንስ የለውም ማለት አይደለም። እሺ ዛሬ ደግሞ ብዙ ክላይንቶች መጥተው ካሉኝ ነገርና በቶሎ መጨረስ ዙሪያ ያሉ መላምቶችን ነው የምናወራው። አንደኛ ቶሎ መጨረስ ሳይኮሎጂካል ብቻ ነው ብላችሁ የምታስቡ ሰዎች አይደለም። የቶሎ መጨረስ አይነቶች አሉ። ሳይኮሎጂካል ብቻ ነው ብለን የምንላቸው ግን ሁሉም አይደሉም። ፊዚካል የሆነ ችግሮች አሉ ማለት ነው። ስለዚህ ሆርሞናል የሆኑ ችግሮች ስላሉ እነሱ ነገሮች ሲታከሙ ቶሎ መጨረስ የመስተካከል ባህሪ ያለው። ከዛ በኋላ ደግሞ ነርቭ ላይ ያሉ ነገሮች አሉ። እነሱ ሲስተካከሉ ደግሞ የቶሎ መጨረስ ነገር ሊስተካከል ይችላል። ሁለተኛ አንድ ወንድ በግንኙነት ጊዜ ቶሎ ከጨረሰ ኤክስፒሪየንስ የለውም ማለት አይደለም። የመጀመሪያ ግንኙነት ላይ ነርቨስ ሊሆኑ ይችላሉ ምናምንና በዛ ምክንያት ሊመጣ የሚችል የቶሎ መጨረስ ነገር አለ። ሶስተኛ ደግሞ ብዙ ጊዜ ቶሎ መጨረስ የሚያጠቃቸው ሰዎች ከፍ ያለ እድሜ ያላቸው ናቸው ተብሎ የሚታሰቡ ሰዎች አሉ። ቶሎ መጨረስ የሚመጣው አንድ ወንድ ቴስቶስትሮኑ ከመጠን በላይ ከፍ ሲል ነው። ቴስቶስትሮን ደግሞ ከፍ የሚለው ብዙ ጊዜ ትልቅ ሰዎች ላይ አይደለም፣ ወጣቶች ላይ ነው። አራተኛው ደግሞ ብዙ ወንዶች የሚጠቀሙት ከግንኙነት በፊት ማስተርቤት ወይም ራስን ማርካት ቶሎ መጨረስ እንዳይኖር ያደርጋል ነው። ካለማመዳችሁት ያንን ነገር ነርቫችሁ ላይ ማለት ነው በጣም መጥፎ ኢፌክት ነው የሚኖረው አት ሰም ፖይንት ማለት ነው። ስለዚህ እሱ ነገር በጣም መስተካከል አለበትና ማለማመድ የለባችሁም እሱ ነገር ማለት ነው፣ መታከም አለበት። አለበለዚያ ሴክስ ማድረግ ልታቆሙ ነው ማለት ነው። ቶሎ መጨረስ አለብህ ማለት you're bad in bed ወይም you're a bad boyfriend ብላችሁ የምታስቡ ሴቶች ካላችሁ ትክክል አይደለም። ግንኙነት ላይ በቃም ትክክል ያልሆነ ሰነፍ ምናምን ማለት አይደለም። ችግር አለበት፣ እሱ ነገር ደግሞ የሚፈታ ችግር ነው። ስለዚህ ደግፋችሁ ማስተካከል አለባችሁ ነው። ሌላ ደግሞ ወንዶች ብዙ ጊዜ ቶሎ መጨረስ ያለበትን ወንድ ሴቶች ይጠላቸዋል ብላችሁ የምታስቡ ሰዎች ካላችሁ ብዙ አይነት ገርልፍሬንዶች እና ሚስቶች አሉ። ባይዘ የክላይንቶቼ በትክክል ሰፖርት አድርገው በደንብ አድርገው ፍቅራቸው ያልቀነሰ ግንኙነታቸውን ሄልዚ ለማድረግ የሚሞክሩ ሴቶች አሉ። ስለዚህ ከጠላ አንድ አባባል ተነግሮኝ ነበር፣ ገና ሴቶች ሲጀምሩ ወንዶች ይጨርሳሉ የሚባል ነገር። ወንዶች በግንኙነት ጊዜ ከሴት እኩል ለመጨረስ አትሞክሩ። ብዙ ጊዜ ሀፕን አያደርግም። ሴቶች ይቆያሉ፣ ወንዶች ቀድመው ነው የሚጨርሱት። ቶሎ መጨረስ አለብን ማለት ግን አይደለም። ቶሎ መጨረስ የምንለው 1 ደቂቃና ከዛ በታች የቆየ ሆኖ ግንኙነት ላይ ችግር እየፈጠረ ያለና ከ6 ወር በላይ ከቆየ ነው። 3 ደቂቃ 5 ደቂቃ ስለምትጨርስ ከጓደኞች ጋር ስታወራ አነስ ያለ ደቂቃ ስላለህ ወይም ከሚስትህ ቀድመህ ስለምትጨርስ ቶሎ መጨረስ አለብን ማለት አይደለም። ብዙ ክላይንቶቼ ግን የሚጠይቁኝ 3 ደቂቃ 5 ደቂቃ ብንጨርስም እንዴት አድርገን ነው ገፋ የምናደርገው? ሚስታችን ቢያንስ እርካታ ደረጃ ስትደርስ ድረስ እንዴት አድርገን ነው የምንቆየው? ኢንታየር ላይፍ ስታይል ቼንጅ ያስፈልጋል። አንደኛ እንቅስቃሴ ማድረግ አለባችሁ፣ በተለይ ኬግል። ሆርሞን ማነስ ካለው አንድ ሰው ጠዋት ብልቱ ሊቆም ይችላል ወይ? የማይቆምበት እድል በጣም ትልቅ ነው። ቢካዝ ጠዋት የሚቆምላችሁ ብልታችሁ ባይተወይ ማለት ነው ሌሊት ቴስቶስትሮን ሆርሞናችሁ በጣም ከፍ ስለሚል ከዛ በኋላ ሌላው የሰውነታችሁ ክፍል እረፍት ላይ ስላለ ጭንቅላታችሁ ወደ ብልታችሁ ያለውን ጡንቻዎች ለመመገብ ደም የሚልክበት ጊዜ ጭንቅላት ወደ ብልት ደም ለመላክ ደም ስሮቹ መስፋት አለባቸው። ደም ስሮቹ እንዲሰፉ ደግሞ ቴስቶስትሮን ከፍ ማለት አለበት። ቴስቶስትሮን እጥረት ጠዋት ብልት ላያቆም ይችላል። ቴስቶስትሮን እጥረት ሲኖርባችሁ ድርግምግም ብሎ ይጠፋል ማለት አይደለም። ወይም በሳምንት 3-4 መቆም የነበረበት ሰዓቱ ቀኑ እየቀነሰ ይመጣል፣ ወይም ደግሞ ጥንካሬ እያጣ ይመጣል። ድርግምግም ካለ ግን ሞር ከቴስቶስትሮን ጋር የደም ስርና የነርቭ የጡንቻ ችግሮች ሊኖሩ ይችላሉ። ያሞኔ ግን ሆርሞናቸውን ቼክ መደረጉ አይቀርም። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። በሴጋ ብልታችሁን እንዳትገሉት ስል ምን ማለት ፈልጌ እንደሆነ ላስረዳችሁ። በግል ወሲብ ሰዓት በጣም ኃይል የምትጠቀሙ ከሆነ በጣም በፍጥነት ምንም ማለስለሻ ሳትጠቀሙ ከሆነ ምንም የሚፈጠር ይመስላችኋል? ነርቫችሁን እያደነዘዛችሁ ትመጣላችሁ። ኢማጂን በየቀኑ ትላልቅ ልብስ የሚያጥብ ሰውና ልብስ አጥቦ ማያቅ ሰው ሴንሲቲቪቲው ይለያያላ። ብልትም እንደዛ ነው። ዲሴንሲታይዝ እያደረጋችሁ ትሄዳላችሁ። በተጨማሪ ደግሞ ሰውነታችሁና ጭንቅላታችሁን ታስለምዱታላችሁ በዛ ኃይልና በዛ ፍጥነት ብቻ እርካታን እንዲያገኝ። ከሴት ጋር ስትሆኑ ተመሳሳይ ስቲሙሌሽን ስለማታገኙ ያንን እርካታ ላይ መድረስ ይከብዳቸዋል ማለት ነው። እየባሰ ሲሄድ ደግሞ ይሄ ነርቭ ጉዳቱ እየጨመረ ሲሄድ ብልት ራሱ ላይቆምላችሁ ይችላል። ከሴት ጋር ያንን ፍላጎት ራሱ እየቀነሰ የመሄድ ነገር አለው። ስለዚህ መፍትሄው ምንድነው? አንደኛ ከግል ወሲብ የሚቻለውን ያህል መራቅ፣
ግዴታ ከሆነ ደግሞ አንደኛ ማለስለሻ መጠቀም እና ከሴት ጋር ሊመሳሰል የሚችል ስቲሙሌሽን መጠቀም ማለትም ኃይል አለማብዛት፣ ፍጥነት አለማብዛት፣ እንደዛ እያደረጋችሁ ሰውነታችሁን ሪኮንዲሽን ማድረግ። ሴጋ ያዋጣል ወጪ የሌለበት ይላል። እርግጠኛ ነህ ወጪ እንደሌለበት? ሴጋ በምትመቱበት ጊዜ በግንኙነት ሰዓት የሚለቀቁ ሆርሞኖች ስለሚለቀቁ የደስታ ነገር አለው። ስለዚህ ያንን ፍለጋ ሁሉ ጊዜ በምታደርጉ ሰዓት ሱስ የመሆን እድሉ ከፍ እያለ ይመጣል። ሱስ ሲሆን ደግሞ የተለያዩ የስንፈተ ወሲብ አይነቶችን የማስከተል እድሉ እየጨመረ ይመጣል። ስለዚህ ወጪ የለበትም ሳይሆን በኋላ ላይ የስንፈተ ወሲቦችን አስከትሎ እጅግ በጣም ዋጋ የሚያስከፍላችሁ ነገር ሊሆን ስለሚችል ጥንቃቄ ማድረግ የተሻለ ነው። ሁሉም ሴጋ የሚመታ ሰው ስንፈተ ወሲብ ያጋጥመዋል ማለት አይደለም። ነገር ግን ለዛ ሪስካችሁን እየጨመረው ስለሚመጣ ከዚህ ነገር ብትጠነቀቁ እጅግ በጣም የተሻለ ነው ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ወጣቶች ከሆናችሁ በደንብ አዳምጡ። ልክ አሁን ከብልታችሁ የሚወጣ ፈሳሽ ሲኖር አብዛኛው ጊዜ አባላዘር ይመስላችኋል። እናንተ እኮ ግንኙነት በህይወታችሁ አድርጋችሁ ለራሱ ላታውቁ ትችላላችሁ። ታዲያ ያ ነገር እያሳቀቃችሁ ምን እያላችሁ ለቤተሰብን ላትናገሩ ትችላላችሁ። እና ያ ነገር እየተባባሰ እንዳይመጣ እናንተም ለምን ትሰቃያላችሁ፣ ለምን ትሳቀቃላችሁ? ይሄ ነገር ግልጽ አድርገን እንነግራችሁ። ያለ ግንኙነት የሚፈጠር ራሱን የቻለ የማህፀን ህመም አለ። አባላዘር አይደለም። እሺ፣ ሁሉም ከማህፀን የሚወጣ ፈሳሽ አባላዘር አይደለም። ስለዚህ ይሄን ነገር ግልጽ አድርገን እንነግራችሁ። ባለፈው ግልጽ አላደረግነው መሰለኝ። ያለፈው ዕለት አቲንክ የካንዲዲያ የማህፀን ፈንገስ ሰራ እንጂ ብዙ ጊዜ ከዛ ላይ የመጡ ሰዎች እንዳየሁት ከሆነ ረዘም ላለ ጊዜ ይህን ነገር ይዘውታል። ምክንያቱም ፍራቻ አለ። ቤተሰብ ቢሰማ የአባላዘር በሽታ ይለኛል ወር የአባላዘር በሽታ ይጠረጥሩብኛል በሚል ነገር ማለት ነው። ግን አንዳንዴ ከአባላዘር ውጭ ያሉ ኢንፌክሽኖች አሉ። የባክቴሪያል ቫጂኖስ የምንለው ለምሳሌ ካንዲዲያስ የምንለው አንዳንዴ የማህፀን ራሱ ውስጥ ኢንፌክሽን ሊኖር ይችላል እና ሁሌ ፈሳሽ አለ ማለት ብቻ ሴቶች ላይ የአባላዘር በሽታ ነው ማለት ላይሆን ይችላል። አንዳንድ ከሰው በሰው የማይተላለፉ እንኳን ቢሆኑ ኢንፌክሽኖች አሉ። ማንኛውም ሰው ሊከሰቱ የሚችሉ ማለት ነው። ግንኙነት ኖረም አልኖረም ማለት ነው። ስለዚህ ይሄኛው ሁልጊዜ አባላዘር አይደለምና መሳቀቅ የለባችሁም። ነገር ግን ማትታከሙት ከሆነ ችግሩ እየተባባሰ ይመጣል፣ ማሳቀቅ ይኖረዋል። ስለዚህ እነኚህ ነገሮችን ጥንቃቄ ማድረግ ይኖርባችኋል። የሚያሳስባችሁ ነገር ካለ ለቤተሰብ ለመናገር አትፍሩ። መታችሁ መታከም ፈልጉ ከሆነ እኛ ጋር ዶክተር ዳን ታግኝታላችሁ። የቆዳና የአባላዘር ስፔሻሊስት ሐኪማችን ነው። ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ግን እኔ ውለታ ቢስ አይደለም። የወደፊት ባሌ አጋሪ ከምትለው ሰው ፍቅር አይዘኝ። እውነት ለመናገር አስቤበት ወይም አቅጄበት አልነበረም። እንደውም መውደድን እርም ብዬ ራሴን እያስታመምኩኝ ነበረ። አቤል በጣም ጥሩ ሰው ነው። እውነተኛ ብረት መዝጊያ ማል። እኔ ግን የማረከኝ ይህ አልነበረም። ትኩረት ባጣሁበት ሰዓት ትኩረት መስጠቱ ነው። ሊጋቡ ካሰቡ ጀምሮ ለቀለበትና ሽምግልናቸው ዝግጅት እኛን ተማምና እሷ ስራዋ ላይ ትኩረት አደረገች። እኔም ያው እንደ ስሚዜነቴ እሷን ተክቼ ስራዬን ጀመርኩ። ግን ያልተረዳችኝ ነገር ስብራት ላይ ነበርኩ። አሸወይና ለማለት አቅሙ አልነበረኝም። እምቢ ማለት ከበደኝ እንጂ እሱ ግን ይህንን ለመረዳት ጊዜ አልፈጀበትም። ትዝ ይለኛል አንዴ ለሽምግልናቸው ዲኮር ልንከራይ ሄደን በቃ አቃተኝ። ብሬክዳውን አደረግኩ። ታዲያ እሱ ጓደኛዬ ሳይሆን የሆንኩትን ሳልነግረው ነበር ሀዘንን የተረዳው። ወዲያው ባለዲኮር ቤቱ አትቶ መጥቶ ሲያጽናናኝና ሳይፈርድ ሲሰማ ይቆየ። እኔም ሀዘን ያጠላበት ልጅነቴን ከጓደኛዬ ውጭ ሰው ቦታ ሰጥቶኝ እንደማያውቅ ኢቭን ቤተሰቦቼ እንኳን ቼክ እንደማያደርጉኝ እስከዚህ እድሜ ድረስ ትኩረት ተሰጥቶኝ ስለማያውቅ ትንሽ ትኩረት ያገኘሁበት የመሰለኝ ሪሌሽንሽፕ መጨረሻው እንደጎዳኝ ምንም ሳደብቅ ሁሉንም ነገር ነገርኩት። አልተቆጣም፣ ለመናገርም አልቸኮልም። እንባዬን ነው በእጁ ያበሰው። ለረጅም ሰዓት ነበር ብሶቴን እየሰማኝ አቅፎኝ የቆየው። እኔ ግን ወደ ራሴ ስመለስ ቻው ሳልለው እንኳን ነው ሮጬ ወደ ቤት የሄድኩት። በማልቀርበው ሰው ፊት እንደዚህ መሆኔ በጣም ነበር ያሳፈረኝ። ቢሆንም ግን በቃ ቅልል አለኝ። ታዲያ ማታ ላይ ደወለልኝ። እኔም የሞት አፍርቴን አወራሁት። ንግግሩ ውስጥ ደስ የሚል ውስጥን የሚያረጋጋ ሰላም አለ። ቃል ግን ታድላ። የሽምግልናቸው ቀን እየቀረበ ስለነበር በቀጣዩ ቀን እንድንገናኝ ተስማምተን ተሰነባበት። ታዲያ በነጋታው እንደተገናኘን ነበር ደህንነቴን የጠየቀኝ። ማንም ሰው በዚህ ልክ የኔ ነገር አሳስቦት አያውቅም። በጣም ገረመኝ። ከዛን ጊዜ ጀምሮ አብረን በሆንን ቁጥር ሲረዳኝ፣ ቁስሌን ሲያክምልኝ ቆየ። የጠላሁትን እኔነቴን እንድወድ አደረገኝ። በድጋሚ ከራሴ ጋር ታረኩኝ። የሸሸሁትን መስታወት ፊት ቆሜ ራሴን ተመለከትኩ። ደስታም ቀረበኝ። ታዲያ በአንዱ ቀን ቀለበት ገዝቶ መጣና ያንቺና የሷ ጣት በመጠኑ ተመሳሳይ ነው፣ እስኪ ለኪው
ሲለኝ የጣቴን ሳይዝ ማወቁ በጣም እየገረመኝ ሳለ ቀለበቱን ፈጠን ብሎ እጄ ላይ ያጠለቀው። ውርር የሚያደርግ ቅጽበታዊ ደስታ ተሰማኝ። ግን ደስታዬ ሩቅ አልሄደም። ቀለበቱ ለእሷ እንደሆነ ትዝ ሲለኝ ምንም ሳለል ቀለበቱ ወርውሬለት ወደ ቤት የገባሁ። ቀጣዩን ክፍል ለመስማት ፓርት 3 ብላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ገና ስትተዋወቁ እነዚህን ምልክቶች ካየህባት አሁኑኑ ብታመልጥ ነው የሚሻልክ። በተለይ መጨረሻ ላይ የምነግርህ 3ቱን ካየህባት በኋላ ላይ ህይወትህን በጣም ከባድ ነው የምታደርግበት። የመጀመሪያው ሁል ጊዜ ከአንተ በፊት አብረዋት ስለነበሩ ወንዶች ወይም ደግሞ ስለሌላ ወንድ አብዝታ የምታወራ ከሆነ፣ ሁለተኛ ከአንተ የምትደብቀው ነገር በጣም የሚበዛ ከሆነ፣ ሶስተኛ በፍጹም ይቅርታ የማትጠይቅና ስህተቷን የማታምን ሴት ከሆነች፣ አራተኛ ሰዎችን በጣም የምትንቅና ያለ ልክ የምታጥላላ አይነት ሴት ከሆነች፣ ሌላው ገና ሳትግባቡ የት ወጣ የት ገባህ እያለች በጣም ቁጥጥር የምታበዛ አይነት ሴት ከሆነች፣ ገና እንደተዋወቃችሁ አለባበስህን፣ አነጋገርህን፣ ሀሳብህን፣ ስሜትህን ለመቀየር በጣም የምትጥር ከሆነች፣ ስለአንተ ደህንነት ወይንም ስለአንተ ስሜት ሳይሆን ሁል ጊዜ ስለ ኪስ፣ ስለምትወስዳት ቦታ፣ ስለምትሰጣት ስጦታዎች ብቻ የምታስብ ከሆነ፣ ስለ ራሷ፣ ስለ ስራዋ ወይም ስለ ቤተሰቧ ስትጠይቃት በግልጽ የማትናገር ወይንም የምትዋሽ ከሆነ፣ ሁል ጊዜ ለመገናኘት ወይም ደግሞ ይበልጥ እንድትተዋወቁ ስትቀጥራት ያለ ምክንያት ወይም ደግሞ ምክንያቶችን እየደረደረች ሁል ጊዜ ቀጠሯችሁን የምታፈርስ ከሆነ፣ ስታስቀይሟት ወይም ስትናደድብህ ስሜቷን በግልጽ ከመነጋገር ይልቅ በዝምታ የምትቀጥ ወይም ደግሞ ረጅም ጊዜ አኩርፋ ዝም የምትል አይነት ሴት ከሆነች፣ ህይወቷ ለተፈጠሩ ስህተቶች ወይም ደግሞ ከዚህ በፊት ለነበራት ሪሌሽን ሁል ጊዜ ራሷን እንደ ተጎጂ፣ እንደ ምስኪን፣ እንደ ተበዳይ አድርጋ የምታወራ ከሆነ፣ ስሜታዊ ብስለት የሌላትና ትናንሽ ድራማዎችን የምትወድ፣ በጣም ትንሽ ጸቦች ሲፈጠሩ አጋና የምታለቅስ እንዲሁም ደግሞ ፍቅርን በተጋነነ መልክ እንድትገልጽላት የምትፈልግ አይነት፣ በተዋወቃችሁ በጥቂት ቀናት ውስጥ ከመጠን በላይ ሙገሳ፣ ከመጠን በላይ ፍቅር የምታሳይህ፣ እንጋባ፣ የኔ ውዴ፣ የኔ ፍቅር እያለች በጣም ባልተለመደ ሁኔታ በፍቅር አንተን ለማጥመድ የምትሞክር ሴት፣ ሁል ጊዜ ስታወራ አንተን በፊት ከሷ ጋር ከነበሩ ሰዎች ጋር ወይም ደግሞ ከጓደኞቿ ባሎች ጋር፣ ጓደኞቿ ፍቅረኞች ጋር እያወዳደረች አንተን ለማሳመንና የራስ መተማመንህን ለማሳነስ የምትሞክር፣ መጨረሻው የራሷ የሆነ እቅድ፣ የራሷ የሆነ አቅጣጫና ስሜት የሌላት፣ ሁል ጊዜ በአንተ ሀሳብና በአንተ እቅድ ብቻ የምትደገፍ አይነት ሴት ከሆነ፣ እስኪ ሳትዋሽ ኮሜንት ላይ ስንት እንዳገኘች ጻፍልኝ። በባልሽ ቅናት ምክንያት የትዳር ህይወት የከበደብሽ አይነት ሚስት ከሆንሽ ይሄ ቪዲዮ ላንቺ ነው። እስከ መጨረሻ ይህንን ቪዲዮ ከተከታተልሽ ባልሽ ለምን እንደሚቀና 4 ስነልቦናዊ ምክንያቶችን የምነግርሽ ይሆናል። ሰላም፣ እንዴት ናችሁ? ሄኖን ነኝ፣ ካውንስለር እና ሰርቲፋይድ ሳይኮቴራፒስት። የመጀመሪያው ምክንያት እኔ በቂ ሰው አይደለሁም የሚል ውስጣዊ እምነት። ያ ውስጣዊ እምነት ደግሞ ሚስቴ ከኔ የተሻለ ሰው ካገኘች ጥላይ ልትሄድ ትችላለች የሚል ከፍተኛ የሆነ የማጣት ፍርሃትን ስለሚፈጥርበት አንቺን የበለጠ እንዲቆጣጠር ሊያስገድደው ይችላል። ሁለተኛው ቀድሞ በነበረው ሪሌሽንሺፕ ወይም ደግሞ በትዳር ውስጥ ክህደት አጋጥሞት ከነበር ለዛ ክህደት ሳያገግም ከአንቺ ጋር ወደ ሪሌሽንሺፕ ወይም ደግሞ ወደ ትዳር በፍጥነት ከገባ ከዛኛው ህመሙ ስላላገገመ አሁንም አንቺም ተመሳሳይ ክህደት ልታደርሽበት እንደምትችይ ከፍተኛ የሆነ ስጋት በውስጡ ስለሚኖር ነው። ሶስተኛው ትዳርን እንደ ጋራ ህይወት ማየት ሳይሆን ሚስትን እንደ ግል ንብረት ወይም ደግሞ እንደ የግል ምን ልበላችሁ የማየት ችግር ካለ አንቺ የኔ ስለሆንሽ እኔ ያልኩትን ብቻ ነው ማድረግ ያለብሽ፣ እኔ ያልኩትን ነው መልበስ ያለብሽ፣ እኔ ያልኩት ቦታ ብቻ ነው መሄድ ያለብሽ፣ በአጠቃላይ እኔ ብቻ ያልኩት በአንቺ ህይወት መደረግ አለበት የሚል ቀጥተኛ በሆነ አቋም ይመራል። የመጨረሻው እሱም ለትዳራችሁ ታማኝ ካልሆነ ወይም ደግሞ በአንቺ ላይ ቺት ካደረገ አንቺንም በራሱ መነጽር ስለሚያይሽ ይጠራጠርሻል። ሌባ እናት ልጇን አታምንም የሚባለው ማለት ነው። ቅናት የፍቅር ምልክት ወይም የፍቅር ማሳያ ሳይሆን ውስጥ የተጠራቀመ የውስጥ ቁስልና የፍርሃት ውጤት ነው። በዚህ ጉዳይ የምትቸገሩ ካላችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ልትደውሉልኝ ትችላላችሁ። መልካም ምሽት። የስንፈተ ወሲብ ጫና ምን ያህል ከባድ እንደሆነ ልንገራችሁ። እኛ ጋር ልክ ታካሚዎች ታክመው ክትትላቸውን በሚጀምሩበት ሰዓት ላይ ግንኙነት ማድረግ ይኖርባቸዋል። በሳምንት 1-2 ሊሆን ይችላል፣ ብቻ ቼክ ማድረግ ይኖርባቸዋል። እናም በተደጋጋሚ ይህን ነገር መክረናቸው ለራሱ ልክ ለወር ክትትላቸው ወይ ለ2 ወር ክትትላቸው ሲመጡ አብዛኞቹ ታካሚዎች ግንኙነት አያደርጉም። ለምን ይመስላችኋል? ስለሚፈሩ ነው። እሺ፣ በጣም የሚያሳዝናችሁ ነገር ስነልቦናቸው ላይ በጣም ጫና ከመፈጠሩ የተነሳ ያ ነገር አይ ድንገት ቢፈጠርስ ወይ ደግሞ እንደዚህ ቢያደርገኝስ ወይ ቢያዋርደኝስ ወይ እንደዚህ ጫና ቢፈጥርብኝስ ወይ ድንገት
ቢክደኝስ የሚል አይነት ስጋት አላቸውና ያ ነገር ምን ያህል ከባድ እንደሆነ አንደርስታንድ እንድታደርጉ ትፈልጋለሁ። ስለ ልቦናቸው ላይ ጫና ፈጥሯል። ቶሎ መጨረስ ሲያጋጥማቸው፣ ብልት መውደቅ ሲያጋጥማቸው ወይ ከባለቤታቸው ወይ ከጓደኛቸው ብቻ በተለያየ መልኩ ግንኙነት ማድረግን እየፈሩ እንዲመጡ ያደርጋቸዋል እና ያ ነገር ምን ያህል ከባድ እንደሆነ የምትረዱት ታካሚዎቹ እንደዚህ ነገር ሲያጋጥማቸው ነው። ስለዚህ ስንፈተ ወሲብ በሚያጋጥማችሁ ሰዓት ላይ እንደ ቀላል በሽታ ምንድነው የምታካብደው የሆነ ባህላዊ ሐኪም ሂድ ወይም ደግሞ እንደዚህ አድርግ ምናምን ነገር እየተባለ እንደ ቀላል የሚጣጣል ነገር አይደለም። ስነ ልቦና ጫና ለራሱ የሚያሳድር ህመም ነውና ያ ነገር መታከም ይኖርበታል። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ በስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ከባልሽ ጋር ስትጣይ ማንነቱን አታክ የሚያደርግ ወንድነቱን፣ ክብሩን እስከዛሬ ደግሞ አምኖሽ የነገረውን ሚስጥር በመዘርገፍ አታክ በማድረግ ግጭቱን ይበልጥ ከፍ ልታደርጊው ትችያለሽ እንጂ ልትፈቺው አትችይም። ስለዚህ ግጭቱን ሁሌ አለመግባባቶች ሲፈጠሩ አንቺና የምትወጂው ሰው የምታከብሪው ባልሽ የሆነ አለመግባባት የሀሳብ አንድነት አልተፈጠረም። እሱ ደግሞ ሊፈታም ይችላል በንግግር ወር ጊዜም ሊወስድ ይችላል። ስለዚህ ግጭት ሰዓት ላይ ክብሩን የሚነካ ማንነቱን ዲግሬድ የሚያደርግ ነገር ውስጥ አትግቢ። የርቀት ፍቅርን የሚያፈርሱ 10 ዋና ዋና ምክንያቶች ልንገራችሁ። ከዛ በፊት ግን እናንተ የርቀት ፍቅር መፈተኛ ነው ወይስ ፍቅርን ማጠናከሪያ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡ። የመጀመሪያው የደበዘዘ ወይንም የተሳሳተ ንግግር የምንለው ብዙውን ጊዜ በአካል ስለማንገናኝና መረጃዎችን የምንለዋወጠው በድምፅ ወይንም በመልእክቶች ብቻ ስለሆነ ሌላኛው ወገን በተሳሳተ አረዳድ ሊረዳውና ከጽሁፍ መልእክታችን ወይንም ከድምፅ መልእክታችን ብቻ በመነሳት ሪሌሽኑ እንደደበረን እንደሰለቸን አይነት አድርገው ሊረዱብን ይችላሉ። ሁለተኛ አለመተማመንና ጥርጣሬ። ፍቅረኛችን የት እንዳለ ከማን ጋር እንዳለና ምን እያደረገ እንደሆነ በአይናችን ማየት ስለማንችል አላስፈላጊ የሆነ ጥርጣሬ ውስጥ እየገባ ሶሻል ሚዲያውን መመርመር፣ በተደጋጋሚ መደወል፣ በዚህም የተነሳ ያንን ሰው ያለ ልክ መቆጣጠርና ማሰልቸት ይመጣል። ሶስተኛ ከልክ ያለፈ ቅናት። አንደኛው አካል በሄደበት ቦታ ምናልባት በስራ ወይም ደግሞ በሌሎች ምክንያቶች በጣም ብዙ ጓደኞችን ያፈራል። እዚህ የቀረው አካል ደግሞ ብቸኝነት፣ ወደኋላ የመቅረት የመገለል ስሜት ሊሰማውና ሊቀና ይችላል። እና የጊዜ ልዩነት ካለ አንደኛው በሚተኛበት ጊዜ አንደኛው ሊነሳ ይችላል። አምስተኛ ከፍተኛ የሆነ የብቸኝነት ስሜት። ምንም ያህል በስልክ ቢነጋገሩ፣ በቪዲዮ ቢያወሩ፣ ሁሌ ቢጻጻፉ እንኳን ልክ በአካል እንደሚገናኙ ጥንዶች መቀራረብና አንድነት ላይሰማቸው ይችላል። ይህ ነገር ከጊዜ በኋላ መሰላቸትንና ምን ትርጉም አለው ለምንድነው እንደዚህ ሆነው የሚል ጥያቄ ውስጥ ያስገባናል። ስድስተኛ የጋራ የሆነ እቅድ አለማስቀመጥ። መች አንድ ላይ ተገናኝተው መኖር እንደሚጀምሩ ወይም ደግሞ እሱ ወዳለበት እንደሚወስዳት ወይም እሱ ወዳለችበት እንደምትወስደው ካልተነጋገሩ መሰላቸትንና ተስፋ መቁረጥን ያመጣል። ሰባተኛ የዕለት ተዕለት ህይወታችንን ማጋራት አለመቻል። ሌላኛው ከፍተኛ የሆነ የገንዘብ እጥረት። ምናልባት አንደኛው ወገን መጠየቅ እንኳን ፈልገው የአየር ትኬት ቆርጦ ለመምጣት የሚያስችል አቅም ከሌለ፣ ብሮ ለመቀጠል የሚያስችል አይነት ፋይናንሻል ስታቢሊቲ ከሌለ በጣም ጥያቄ ውስጥ ይፈጥርና ዘጠነኛ አዳዲስ ባህሪዎችንና አዳዲስ ሰዎችን መተዋወቅ። የለመድናቸው አዳዲስ ሰዎችና አዳዲስ ባህሪዎች ከፍቅረኛችን ጋር ወይንም ከአጋራችን ጋር ያለንን የባህሪ ክፍተት እያሳየን አለመጣጣምንና መጨቃጨቅን ያመጣብናል። መጨረሻው በአቅራቢያችን ባሉ ሰዎች ሀሳባችንና ትኩረታችን ሲሰረቅ፣ አጋራችን ወይንም ደግሞ የኛ ከምንለው ሰው ያላገኘነውን ትኩረትና ጊዜ በአቅራቢያችን ያለ የሚሰጠን ሰው ሲኖር በዛ ሰው የመሳብና በፊት ከኛ ጋር የነበረውን ሰው የመራቅ የመሰልቸት ስሜት ይኖራል። ሀሳባችን ኮሜንት ላይ ያስቀምጡልኝ።